ባለፈው እንዳወራን ስለ ካፒታል አመዘጋገብ ወይ ደግሞ ካፒታላችሁን እንዴት አድርጋችሁ ኢንጀክት ታደርጋላችሁና እንዴት አድርጋችሁ ትመዘግባላችሁ የሚለውን ወደፊት እነግራችኋለሁ ብያችሁ ነበረ። በዛ ጊዜ እንግዲህ ካፒታል ስትመዘግቡ እቃዎችን ቀድማችሁ ከገዛችሁ በኋላ ከሆነና እቃዎቹን ቢዝነሳችሁን ከጀመራችሁ በኋላ የምታሟሉ ከሆነ ካፒታል እንዴት እንመዘግባለን የሚለውን ወደፊት እነግራችኋለሁ ብዬ ነበር። ያው እንግዲህ በዛ መልኩ ነው አዘጋጅቼላችሁ ያመጣሁት። እንዲገባችሁ እንግዲህ በጽሁፍ መልኩ አድርጌዋለሁ ማለት ነው። የመጀመሪያው ሴናሪዮ ምንድነው? ፊክስድ አሴቱ ቢዝነሱ ሳይጀመር ከተገዛ እንዴት እንመዘግባለን ማለት ነው። ስለዚህ የፊክስድ አሴት ቢዝነሱን ራን የምናደርግበት ወይም ደግሞ ስራችን የምንሰራበት ፊክስድ አሴት እንዴት ነው የሚመዘገበው ወደ ድርጅቱ ሳይመሰረት ቀድመን የገዛ ነው ከሆነ ማለት ነው። በደሞዛችን ያጠራቀምነው ብር ባጠራቀምነው ብር የገዛ ነው ቃል ሊሆን ይችላል። ዋቴቨር ግን ቢዝነሳችን ሳይጀመር የተገዙ እቃዎች እንዴት ይመዘገባሉ? እንዴት ነው የሚመዘገቡት? በዋናው የግዢ ዋጋ ተመዝግቦ እንደ ካፒታል ይያዛል ይላል። በዋናው ማለት ድሮ የገዛንበት ዋጋ ወይም ደግሞ ያንን የማናውቀው ከሆነ በቫልዩሽን መሰረት አሰርተን እቃውን አስገምተን ዋጋ እናወጣለታለን። እኛ የማናውቀው ከሆነ ማለት ነው። የምናውቀው ከሆነ ግን በዛ ዋጋ መሰረት ቋሚ ንብረት ብለን ዴቢት እናደርጋለን። ወይም ደግሞ አሴት ማለት ነው። በዴቢት ላይ አሴት ስለሆነ ዴቢት ነው የሚሆነው። ቋሚ ንብረት ስንመዘግብ ደግሞ ዴቢት ነው የምናደርገው። ስለዚህ ዴቢት ቋሚ ንብረት እናደርጋለን። የገዛውን እቃ ክሬዲት ላይ እናደርጋለን፣ ካፒታል እናደርጋለን። ምክንያቱም ካፒታል ያልነው ድርጅቱ ሳይመሰረት የተገዙ እቃዎች ስለሆኑ፣ ስለዚህ ባለቤቱ ወይም ደግሞ ሼር ሆልደሩ እቃ ኢንጀክት አደረገ ተብሎ ስለሚጠበቅ ወይም ደግሞ እቃውን በአይነት ለድርጅቱ አስረከበ ወይም ደግሞ አስገባ ስለሆነ፣ ስለዚህ እንደ ካፒታል ተደርጎ ይመዘገብለታል ማለት ነው። ስለዚህ ካፒታሉ በዛ መሆን ያድግለታል ማለት ነው። ስለዚህ ድርጅቱን ሳንመሰረት ቀድመን የገዛናቸውን እቃ ዴቢት ፊክስድ አሴት እናደርጋለን፣ ክሬዲት ደግሞ ካፒታል እንመዘግባለን ማለት ነው። እንደ ድርጅት ሲመዘገብ የባለቤቱ ድርሻ ጨመረ ማለት ነው። ከዛ ለድርጅቱ ፊክስድ አሴት ሆነ ማለት ነው። ለዚህ ኤግዛምፕል የሚሆን ደግሞ እስኪ እንይ። ስራ ከመጀመራችን በፊት የ50 ሺህ ብር ላፕቶፕ ወይ ደግሞ መኪና ሊሆን ይችላል በ50 ሺህ ብር ገዝተን ንግዱ ስራ ሲጀምር ለንግዱ አስገባ ነው ማለት ነው። ስለዚህ ከስራ ከመጀመራችን በፊት በ50 ሺህ ብር የግል ላፕቶፕ ገዝተን ዛሬ ለንግዱ ስራ አውለነዋል ማለት ልክ ለድርጅቱ ኢንጀክት አድርገናል ወይም ደግሞ በአይነት ለድርጅቱ አስገብተነዋል ያንን ላፕቶፕ ወይም ደግሞ ያንን እቃ ድርጅቱ ላይ ማገልገል ስላለበት ማለት ነው። ወይም ደግሞ ድርጅቱ በእሱ ስለሚሰራ ማለት ነው። ስለዚህ ይህን እቃ እንዴት ነው የምንመዘግበው? ቅድም እንዳልኳችሁ ዴቢት ላይ የቢሮ እቃ ወይም ደግሞ ፈርኒቸር ወይም ደግሞ የተለያዩ ፊክስድ አሴቶች አሉ። ስለዚህ አሴት በዴቢት ነው ኖርማል ባላንሱ። ዴቢት ብለን 50 ሺህ ብር አሴት ላይ እንመዘግባለን፣ ፊክስድ አሴት ላይ። ክሬዲት ብለን ደግሞ የባለቤቱ ካፒታል በ50 ሺህ ብር ጨመረ ብለን እንመዘግባለን ማለት ነው። ስለዚህ አሴት በ50 ሺህ ጨመረ፣ የባለቤቱ የተጣራ ንብረት በ50 ሺህ ጨመረ ብለን በድርጅቱ ሂሳብ መዝገብ ላይ እንመዘግባለን ማለት ነው። ስለዚህ ድርጅታችን ሳንከፍት ያጠራቀምናቸውን እቃዎች ልክ ድርጅቱ ከተከፈተ በኋላ የሂሳብ መዝገባቸው በዚህ መልኩ መመዝገብ አለበት ማለት ነው። የሚነካው የፊክስድ አሴት ወይም አሴትንና የባለቤቱን የተጣራ ንብረት ወይም ደግሞ ካፒታሉ ነው የሚነካው። ስለዚህ ካፒታሉ በ50 ሺህ ብር አድጎ ያሳያል ማለት ነው። ሁለተኛው ሴናሪዮ ምንድነው? ደግሞ እቃውን የምንገዛው ቢዝነሱ ከጀመረ በኋላ የምንገዛው እቃስ እንዴት ነው የሚመዘገበው? አሁንም የሚገዛው ባለቤቱ ነው። ስለዚህ ቢዝነሱ ከተጀመረ በኋላ ልክ ባለቤቱ ከድርጅቱ አካውንት ወይም ከድርጅቱ አካውንት ሳያወጣ ከራሱ ከፐርሰናል አካውንቱ አውጥቶ እቃ ቢገዛ ለድርጅቱ እንዴት እንመዘግባለን? አሁንም ተመሳሳይ ነው የሚሆነው ምክንያቱም ሴናሪዎቹ ሁለት አይነት ስለሆነ ነው እንጂ ያመዘጋገባቸው አይነት ተመሳሳይ ነው የሚሆነው። ስለዚህ ንግድ ስራውን እየሰራ በሚገኝበት ጊዜ የንግድ ባንክ ሂሳብ በቂ ገንዘብ ሳይኖረው ድርጅቱ በግል ቢገዛ ማለት ነው። እንግዲህ ሴናሪዮ ምንድነው? ድርጅቱ አካውንት ላይ የባንክ አካውንት ላይ በቂ ብር የለም። ነገር ግን እቃ መገዛት አስፈለገ፣ ወይ ዳቦ መጋገሪያ ሊሆን ይችላል፣ ወይ ማንኛውንም ፊክስድ አሴት መገዛት የግድ ሆነ። ስለዚህ ሰውየው ከራሱ አውጥቶ ገዛ። ስለዚህ ይህን ከገዛ በኋላ ለድርጅቱ እንዴት ነው የሚተላለፈው ወይም ደግሞ እንዴት ነው በድርጅቱ መዝገብ ላይ የሚያዘው? ስለዚህ ይሄ ምንድነው የሚሆነው? ቋሚ ንብረት ነው የሚገዛው፣ ዴቢት ይሆናል። ፊክስድ አሴት ወይም ደግሞ አሴታችን በተገዛው አማውንት ይጨምራል፣ ፊክስድ አሴት ብለን እንመዘግባለን። ክሬዲት ላይ አሁንም የባለቤቱ ካፒታል አድጓል። ስለዚህ እንደ ካፒታል ነው የምንይዝለት የባለቤቱ፣ ምክንያቱም በአይነት እያስገባ ነው፣ ካፒታሉን እያሳደገ ነው። በአይነት ማለት ከብር ውጭ በእቃ ወደ ድርጅቱ ኢንጀክት እያደረገ ስለሆነ በአይነት ይባላል። ስለዚህ የባለቤቱ ድርሻ እያደገ ነው ማለት ነው። በሚጨምረው እቃ ልክ አማውንቱ በሚገዛው ደረሰኝ ልክ ይመዘገባል ማለት ነው። በኤግዛምፕል እናየው ይሄንን። ስለዚህ በኤግዛምፕል ስናየው እንደቅድሙ ኩባንያው ገንዘብ ባለመኖሩ እንግዲህ ባለቤቱ በ15 ሺህ ብር ጠረጴዛ ወይ ደግሞ የኦፊስ ቴብል ገዛ፣ መገዛት ስላለበት ማለት ነው። ግን ድርጅቱ አካውንት ላይ ብር የለም። ስለዚህ ብር ስለሌለ
ባለቤቱ እቃው መገዛት ስላለበት በ15 ሺህ ብር ቴብል ገዛ ማለት ነው። ስለዚህ ድርጅቱ ምን ብሎ ይመዘግባል? ፊክስድ አሴት እንደቢት ያደርጋል። የድርጅቱ ፊክስድ አሴት በ15 ሺህ ይጨምራል። ክሬዲት ላይ ደግሞ ባለቤቱ ስለሆነ የገዛው ከባለቤቱ የመጣ ገንዘብ ስለሆነ ካፒታል ብሎ ይመዘግብለታል ማለት ነው። ስለዚህ በ15 ሺህ ካፒታል አደገለት የባለቤቱ ማለት ነው። ኢንኬዝ ከዚህ የተሻለ ለምሳሌ ብሩን መልሳችሁ ስጡኝ ወይ ደግሞ ድርጅቱ ብሩን መልሶ ለባለቤቱ እንዲመልስለት ቢፈልግ ሊያብሊቲ ላይ ይዘዋል ማለት ነው። ፔብል ብሎ ይዘዋል፣ ተከፋይ ብሎ ይዘዋል ማለት ነው። ያ ማለት የሊያብሊቲ አካውንት እንጠቀማለን ማለት ነው። እሱን ደግሞ በሌላ አሳያችኋለሁ የምትፈልጉት ከሆነ ግን ተመሳሳይ ነው። ክሬዲት ላይ የሊያብሊቲ አካውንት ማስገባት ብቻ ነው። ስለዚህ የባለቤቱ ካፒታል የሚለውን ሊያብሊቲ ብለን 15 ሺህ እንመዘግባለን። ስለዚህ የክሬዲት ሳይዱ ብቻ ነው የሚቀየረው ማለት ነው ብሩ ወደ ባለቤቱ የሚመለስ ከሆነ። የሶስተኛው ሴናሪዮ ብድር የተገዛ ቢሆን ንብረቱ በብድር ልክ ቅድም ያልኳችሁ ባለቤቱ ገዝቶ ግን ብሩ እንዲመለስለት ከፈለገ ድርጅቱ እንደ ብድር ነው የሚይዘው ማለት ነው። ወይ ደግሞ ከሌላ ከባንክም ተበድሮ ሊገዛ ይችላል። ዋቴቨር ከየት የሚበደረው ግን ብድር ከብሎ ወይም ደግሞ በሎን የተገዛ እቃ የድርጅቱ እቃ እንዴት ይመዘገባል? ስለዚህ ንግዱ ቋሚ ንብረቱን ከአቅራቢ በብድር ወይም ደግሞ በዕዳ ከገዛው የባለቤት ካፒታል ክሬዲት አይደረግም። ስለዚህ አሁን እዚህ ውስጥ ካፒታል የሚለው ነገር ወይም ደግሞ የባለቤቱ ድርሻ አይኖርም፣ ካፒታል ይወጣል ማለት ነው። ቅድም በሁለቱ ሴናሪዎች ውስጥ ካፒታል እንደሚጨምር አይተናል። አሁን ግን የተገዛው እቃ ፊክስድ አሴቱ በብድር ከሆነ ብድሩ ደግሞ ከተለያዩ ተቋማት ሊሆን ይችላል ወይም ደግሞ ከባለቤቱም ሊሆን ይችላል። ባለቤቱ ገዝቶ ለድርጅቱ ካስገባ በኋላ ብሩን መልሱልኝ ካለ ልክ ሊያቢሊቲ አካውንት ነው ማለት ነው። ኦነርስ ካፒታል አይኖርም። እዚህ ቅድም እንዳየነው አይኖርም። በኦነሩ ወይም ደግሞ በካፒታል አካውንት ፋንታ የሊያቢሊቲ አካውንት እንጠቀማለን ማለት ነው። ምክንያቱም ሊያቢሊቲ ዕዳ ነው። ስለዚህ በዕዳ የተገዛ በብድር የተገዛ ስለሆነ ይህ ዕቃ ዴቢት ባላንሱ ምን ይሆናል? ፊክስድ አሴት የቋሚ ንብረት ተብሎ ተመዝግቦ በዛው አማውንት ቋሚ ንብረት ተብሎ ይመዘገባል፣ በተገዛበት አማውንት ማለት ነው። ስለዚህ ክሬዲት ላይ ቅድም ካፒታል እንዳልነው ሳይሆን የሚሆነው ሊያቢሊቲ አካውንት ነው የምንጠቀመው። ከሊያቢሊቲ አካውንት ውስጥ አንዱ እንግዲህ አካውንት ፔብል ነው የሚሆነው ወይ ደግሞ ሰፕላየር ወይ ከአቅራቢ በክሬዲት ከገዛን ወይ ደግሞ ባለቤቱ ከሆነ አካውንት ፔብል አካውንቶች ላይ እንይዛለን ማለት ነው። ስለዚህ እነኚህ ሶስት ሴናሪዎች አሴቶችን ወደ ድርጅት ውስጥ እናስገባ በምን መልኩ ወይም ደግሞ የሂሳብ አመዘጋገባቸው ምን ይመስላል የሚለውን ነው በጽሁፍ ለማቅረብ የሞከርኩት። ያው እንደገባችሁ እንግዲህ አማርኛም አለው እንግሊዝኛም አለው፣ በደንብ እያነበባችሁ ተረዱት ማለት ነው። ስለዚህ እነኚህ ሶስት ሴናሪዎች ፊክስድ አሴቶችን እንዴት እንደምንመዘግብ የምናይበት ነው ማለት ነው። አንደኛው ቢዝነሱ ሳይጀምር የተገዙ ፊክስድ አሴቶች፣ ሁለተኛው ደግሞ ከተገዛ በኋላ፣ ሶስተኛው ደግሞ የተገዛው እቃ በብድር ከሆነ እንዴት እንመዘግባለን የሚለውን ያየ ነው። በሌላ ቪዲዮ እንገናኛለን። እንዲሰራላችሁ የምትፈልጉ ከሆነ ኮሜንት ላይ መጻፍ ትችላላችሁ። አስተያየትም ካላችሁ ኮሜንት ላይ ያሳውቁኝ። ቴንክ ዩ